ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ጤና ይስጥልን ውድ ተማሪዎች እንዴት ናችሁ? ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። እንግዲህ በባለፈው ትምህርታችን በሌሰን 7 ስለ ፎስፈረስ ሳይክል ውደት ለማየት ሞክረናል። ዛሬ የመጨረሻው የዚህ ዩኒት ማጠቃለያ የሚሆነው በሌሰን 8 የምናየው ዩኒት ሪቪው ኩዌሽንስ ይሆናል ማለት ነው። እንግዲህ በዚህ ማጠቃለያ ጥያቄዎች ውስጥ 4 አይተሞች አሉ። አንደኛው ትሩ ፎልስ አይተም ነው። ሁለተኛ መልቲፕል ቾይስ ኩዌሽንስ ነው። ሶስተኛ ማቺንግ አይተም ነው። አራተኛ ሾርት አንሰር አይተም እናገኛለን። ቀጥታ ወደ ጥያቄዎቹ ስንመጣ አይተም ነምበር 1 ትሩ ፎልስ አይተምስ say true or false for the following statements your exercise book ይላል። ትክክለኛ የሆነውን መልስ እናስቀምጣለን ማለት ነው። Question number 1 there is more energy at third trophic level than at the second trophic level. ይህን እንግዲህ ከምን ጋር አያይዘን ነው የምናየው? ይሄ ጥያቄ እውነት ነው ወይስ ሐሰት ነው ለሚለው ፎልስ ነው ማለት ነው። this question ነው false because as we move from first trophic level to the next energy is decreasing. The number of population at the first trophic level is very high and the number of organisms at the next trophic level will be decreasing. እንግዲህ ከመጀመሪያው ትሮፊክ ሌቭል ወደ ቀጣዩ ወደ ላይ ከፍ ያለን ስንሄድ ኢነርጂ እየቀነሰ ነው የሚሄደው። በዛው ልክ ደግሞ የኦርጋኒዝሞቹ ቁጥር እየቀነሰ ይሄዳል ማለት ነው። በሶስተኛው ትሮፊክ ሌቭል ላይ ያለው የሁለተኛው ትሮፊክ ሌቭል ላይ ካለው የሚይዘው ኢነርጂ ይበልጣል ነው አይደለም። እኛ የምንከተለው ምንድነው 10% ሩል የሚባል አለ። እንግዲህ ኢነርጂ ከአንደኛው ትሮፊክ ሌቭል ወደ ሌላኛው 10% ነው የሚተላለፈው ማለት ነው። ሌላው 90% እንግዲህ በተለያየ መልክ ይባክናል ብለናል። በተለይ ደግሞ በሙቀት መልክ ኢነርጂ is lost in the form of heat በሂት መልክ ይባክናል። ከአንደኛው ትሮፊክ ሌቭል ወደ ሌላኛው የሚተላለፈው በ10% ብቻ ነው ማለት ነው። በ10% ሩል እንግዲህ ስናይ ማለት ነው። ስለዚህ ፎልስ ይሆናል ማለት ነው። ሰከንድ ትሮፊክ ሌቭል ከሰርድ ትሮፊክ ሌቭል ይበልጣል እንጂ ሰርድ ትሮፊክ ሌቭል ከሰከንድ ትሮፊክ ሌቭል አይበልጥም ማለት ነው። ኩዌሽን ነምበር 2 አሞኒየም ኢዝ ሞር ፕሪፈርድ ባይ ፕላንትስ ዛን ናይትሬት። እንግዲህ እጽዋቶች በናይትሮጅን ውደት ውስጥ እንግዲህ ስናይ ናይትሮጅንን በቀጥታ መጠቀም አይችሉም። ምክንያቱም በናይትሮጅን መካከል ያለውን ይሄ ትሪፕል ቦንድ የሚሰብር ኢንዛይም ያስፈልጋቸዋል። ይሄ ኢንዛይም ነው ናይትሮጂኔስ ኢንዛይም የሚባል ነው። ይሄ ኢንዛይም ስለሌላቸው በናይትሮጅን ውደት ውስጥ ይሄንን አትሞስፌሪክ ናይትሮጅንን ወደ ሌላ ኬሚካል ፎርም የሚቀይሩ አጋዥ ኃይሎች ያስፈልጋሉ። እነዚህ ደግሞ ናይትሮጅን ፊክሲንግ ባክቴሪያ የሚባሉት አሉ፣ ናይትሪፋይንግ ባክቴሪያ የሚባሉ አሉ። ከዛ ደግሞ አሞኒፊኬሽን ፕሮሰስ አለ። እንግዲህ በእነዚህ ስቴጆች አማካይነት ናይትሮጅን በተለይ በናይትሬትና በአሞኒየም ፎርም እጽዋቶች ይጠቀሙታል ማለት ነው። በዋናነት የሚጠቀሟቸው በናይትሬትና በአሞኒየም ፎርም ይጠቀሙታል። አብላጫ በርካታ እጽዋቶች እንግዲህ ይህንን አትሞስፌሪክ ናይትሮጅን በምን መልክ ነው የሚጠቀሙት? በአሞኒየም መልክ ይጠቀሙታል። በተለይ ከናይትሬት ፎርም ይልቅ በአሞኒየም ፎርም በሚጠቀሙበት ሰዓት ብዙ ኢነርጂ አያስፈልጋቸውም ነው የሚለው። ስለዚህ አሞኒየም ኢዝ ሞር ፕሪፈርድ ባይ ፕላንትስ ዛን ናይትሬትስ። ትሩ፣ ይሄ ትሩ ነው ማለት ነው። ትሩ። ኩዌሽን ነምበር 3 ፕላንትስ ካን ሪሊዝ አስ ዌል አስ ቴክ ካርበን ቱ ኤንድ ፍሮም ዘ አትሞስፌር። እንግዲህ እጽዋቶች ካርበንን ከከባቢ አየር መውሰድ ይችላሉ፣ ለከባቢ አየርም መልቀቅ ይችላሉ ነው። እውነት ነው ይሄ። ምክንያቱም እጽዋቶች እንግዲህ ምግባቸውን በሚያዘጋጁበት ሰዓት በፎቶሲንቴሲስ ፕሮሰስ ካርበንን በካርበን ዳይኦክሳይድ ፎርም ከከባቢ አየር ይወስዳሉ፣ እንደ ሮ ማቴሪያል ይጠቀሙታል ከውሃ ጋር ማለት ነው። እንደዚሁም ደግሞ እነዚህ እጽዋቶች በሚሞቱበት ሰዓት እነዚህ ዲኮምፖዘርስ የምንላቸው አበስባሽ ማይክሮ ኦርጋኒዝምስ እንደነ ባክቴሪያና ፈንገስ የመሳሰሉት እጽዋቱ ከሞተ በኋላ ወደ ሌላ ፎርም ይቀይሩትና ካርበን ወደ ሶይል ይለቀቃል ማለት ነው። ስለዚህ በሁለቱም መልክ ካርበንን ይወስዳሉ፣ እንደዚሁም ደግሞ ካርበንን ሊለቁ ይችላሉ ማለት ነው። this question is true. Question number 4 ዲናይትሪፋይንግ ባክቴሪያ አር ኤሮቢክ። እነዚህ ዲናይትሪፋይንግ ባክቴሪያ የሚባሉት እንግዲህ ወደ ሌላ ፎርም የተቀየረውን አትሞስፌሪክ ናይትሮጅን ወደ ነበረበት የሚቀይሩ ናቸው። ይሄ እንግዲህ ብዙ ሂደት አለው። እነዚህ ባክቴሪያዎች ምን አይነት ናቸው ስንል ፋካልቴቲቭ ባክቴሪያ ናቸው። they can be both aerobic or anaerobic, but during the process of denitrification these bacteria primarily act as anaerobes.
መጀመሪያ እንግዲህ ይሄንን ዲናይትሪፊኬሽን ፕሮሰስ ሲያካሂዱ አትሞስፌሪክ ናይትሮጅን ወደ ነበረበት እንዲመለስ የትኛውን ስቴፕ ነው የሚጠቀሙት? ይሄ አኔሮብስ ስቴጅ ይጠቀማሉ ማለት ነው። ሶ ዚስ ኩዌሽን ኢዝ ኖ ፎልስ ኖት ኤሮቢክ anaerobic. Primarily they carry out the process by anaerobic, not aerobic. Question number 5. It is food web, not food chain that actually exists in ecosystem. እንግዲህ በዚህ በስርዓተ ምህዳር ውስጥ አንደኛው ኦርጋኒዝም በሌላኛው ይበላል፣ አንደኛው ለሌላው የምግብ ምንጭ የሆነ ስርዓተ ምህዳሩ እንዳይቃወስ ሚዛኑን ጠብቆ እንዲቀጥል ከማረጋ አንፃር በደንብ ገላጭ ሆነው ፉድ ዌብ ነው ውስብስብ የምግብ ሰንሰለት። እንግዲህ አንደኛው ኦርጋኒዝም በተለያዩ ኦርጋኒዝሞች መበላቱን እንደዚሁም ደግሞ ለተለያዩ ኦርጋኒዝሞች የምግብ ምንጭ መሆኑን ከምግብ ሰንሰለት ይልቅ ውስብስብ የምግብ ሰንሰለት የተሻለ ገላጭ ነው የሚለውን ሐሳብ ለማሳየት ነው። ስለዚህ ይሄ ምንድነው? ትሩ ነው ማለት ነው። ኩዌሽን ነምበር 5 ኢዝ ትሩ። ወደ ሁለተኛው አይተም ስንመጣ መልቲፕል ቾይስ አይተም ነው። choose the correct answer from A to D and write your answer on your exercise book ይላል። እንግዲህ 5 ምርጫዎች አሉ። እነዚህን 5 ምርጫዎች ትክክለኛ የሆነውን ምርጫ እናስቀምጣለን ማለት ነው። in the food chain question number 1 grass, rat, snake, eagle. The position of snake is at blank feeding level and at blank trophic level. እንግዲህ እዚህ ጋር እንደምትመለከቱት ግራስ ሳር የመጀመሪያው ትሮፊክ ሌቭል ነው። ፕሮዲሰርስ ናቸው። በጣም ቁጥራቸው በርካታ የሆነ የምግብ ምንጮች ምግብ አዘጋጆች ናቸው። ሁለተኛ ላይ የምናገኘው አይጥ ነው። ፕራይመሪ ኮንሱመር and the second trophic level ላይ የምናገኛቸው ናቸው። ስኔክ ጋር ስንመጣ ስኔክ is no the secondary consumers but the third trophic level. so ስኔክን እንግዲህ በዚህ በሁለቱ ፊዲንግ ሌቭል እና ትሮፊክ ሌቭል ላይ በየትኛው ቁጥር ላይ እናገኘዋለን ነው። A 3 feeding level and 2 trophic level አይሆንም። B 3 feeding level and 4 trophic level አይሆንም። C 4 feeding level አይሆንም። 3 trophic level ያስኬዳል። D second feeding level and third trophic level። ይሄ ነው ትክክለኛ መልስ የሚሆነው። እንግዲህ እዚህ ጋር እንደምታዩት ስኔክ ሰከንደሪ ኮንሱመር ነው፣ ሰከንድ ፊዲንግ ሌቭል ነው ማለት ነው። ትሮፊክ ሌቭል ጋር ስንመጣ ግራስ ፈርስት ትሮፊክ ሌቭል፣ ራት ሰከንድ ትሮፊክ ሌቭል፣ ስኔክ ሰርድ ትሮፊክ ሌቭል። ስለዚህ ለዚህ ትክክለኛ ምርጫ የሚሆነው ዲ ነው ማለት ነው። ዲ ትክክለኛ ምርጫ ይሆናል። ዲ ትክክለኛ ምርጫ የሚሆነው ዲ ነው ማለት ነው። Question number 2 if the producers in the ecological pyramid have a total of 70,000 kilocalorie of energy, which one of the following will be true? The secondary consumers would have a total of 7 kilocalorie of energy. The primary consumers would have a total of 7,000 kilocalorie of energy. C. The secondary consumers would have a total of 70 kilocalorie of energy. D. The tertiary consumers would have a total of 700 kilocalorie of energy. አሁን እዚህ ጋር ለዚህ ትክክለኛ ምላሽ የሚሆነው ተርሸሪ ኮንሱመርስ ነው የምናየው። ኦኬ ኩዌሽን ነምበር 2 if the producers in the ecological pyramid have a total of 70,000 kilocalorie of energy, which of the following will be true? A. The secondary consumers would have a total of 7 kilocalorie of energy. B. The primary consumers would have a total of 7,000 kilocalorie of energy. C. The secondary consumers would have a total of 70 kilocalorie of energy. D. The tertiary consumers would have a total of 700 kilocalorie of energy. እንግዲህ በዚህ በትሮፊክ ሌቭል ውስጥ እንግዲህ የመጀመሪያውን ከፍተኛውን ቶታል ነምበር የሚይዙት እነኚህ ፕሮዲሰርስ ናቸው። እነዚህ ፕሮዲሰርስ 70,000 ኪሎካሎሪ ኦፍ ኢነርጂ ካላቸው እንግዲህ ከነዚህ ፕሮዲሰርስ ወደ ፕራይመሪ ኮንሱመርስ እንግዲህ 10% የሚሆን ኢነርጂ ነው ባይ 10% ሩል ትራንስፈር የሚሆነው። ሌላው ፐርሰንት እንግዲህ በሙቀት መልክ ሎስ ይሆናል ብለናል። ሶ ፕራይመሪ ኮንሱመርስ ከፕሮዲሰርስ እንግዲህ አነስ ያለ መጠን ያለው ኢነርጂ ነው የሚኖራቸው ማለት ነው። ሶ እዚህ ጋር ትክክለኛ መልስ የሚሆነው ቢ ነው ማለት ነው። the primary consumers would have a total of 7,000 kilocalorie of energy የሚለው ትክክለኛ ምላሽ ይሆናል ማለት ነው። so the correct answer is B. Question number 3 the biomass of
an ecosystem is define ስናረጋው pyramid of energy አለ pyramid of biomass አለ pyramid of number ብለን እንግዲህ በሶስት ክፍልን በባለፈው ትምህርታችን ለማየት ሞክረናል what is biomass of an ecosystem ስንል the total energy of living and non-living organisms in an ecosystem b the total mass of living organisms in an ecosystem c the total energy of living organisms in an ecosystem d the total mass of living and non-living matter in an ecosystem so ከዚህ ከባዮማስ ጋር እንግዲህ የሚገናኘው ትክክለኛ ዴፊኒሽን ቢ ላይ ያለው ምንድነው የሚለው the total mass of living organisms in an ecosystem እንግዲህ የእያንዳንዱ በትሮፊክ ሌቭል ውስጥ ያለው የእያንዳንዱ የኦርጋኒዝም ማስ ኢንክሉድ ያደርጋል ማለት ነው so እዚህ ጋር ትክክለኛ ምላሽ የሚሆነው ቢ ነው ማለት ነው question number 3 question number 4 in nitrogen fixation nitrogen combines with A carbon B hydrogen C oxygen D water እንግዲህ በናይትሮጅን ፊክሴሽን ሂደት ውስጥ በናይትሮጅን ዑደት ውስጥ እንግዲህ ናይትሮጅን ፊክሴሽን ፕሮሰስ አትሞስፌሪክ ናይትሮጅንን እንግዲህ እጽዋቶች በቀጥታ መጠቀም አይችሉም ምክንያቱም ናይትሮጂኔስ የሚባል ኢንዛይም የናይትሮጅንን ትሪፕል ቦንድ ብሬክ የሚያደርግ ኢንዛይም የላቸውም ስለዚህ ይሄ አትሞስፌሪክ ናይትሮጅን ወደ ሌላ ፎርም መቀየር አለበት ሶ እነ ናይትሮጅን ፊክሴሽን የሚባሉት ባክቴሪያዎች ሮት ኖዱልስ ሉጉሚነስ ፕላንት ውስጥና አተር ባቄላ ውስጥ የሚገኙ ስር ውስጥ የሚገኙ እነ ራይዞቢያ የሚባሉት ባክቴሪያዎች እንግዲህ ይሄን አትሞስፌሪክ ናይትሮጅን ወደ ሌላ ፎርም ይቀይሩታል ማለት ነው ወደ ሌላ ፎርም የሚቀይሩት ለምሳሌ ወደ አሞኒያ ወይም ወደ አሞኒየም ይቀይሩታል ማለት ነው በዚህ ሂደት ውስጥ ይሄ አትሞስፌሪክ ናይትሮጅን ከማን ጋር ሪአክት አድርጎ ነው እነዚህን ኮምፓውንዶች የምናገኘው አሞኒየም እና አሞኒየምን የምናገኘው ይሄ ናይትሮጅን ከማን ጋር ሪአክት አድርጎ ነው ስለዚህ ከሃይድሮጅን ጋር ነው ማለት ነው yes NH3 እና NH4 አሞኒያ ወይም አሞኒየም የምናገኘው አትሞስፌሪክ ናይትሮጅን ከዚህ ከሃይድሮጅን ጋር ሪአክት አድርጎ ነው ስለዚህ መልሱ ቢ ነው ማለት ነው ሌላኛው what is the correct term for rising water vapor meeting colder at air and turning back into the water droplet እንግዲህ during the process of water cycle በውሃ ዑደት ሂደት ውስጥ እንግዲህ ውሃ በሙቀት አማካይነት በፀሐይ ብርሃን አማካይነት በተለይ ከውሃ አካላት ከተለያዩ ውሃ አካላት ከውቅያኖስ ከባህር ከወንዞች ከሌሎች ህይወት ካላቸውና ህይወት ከሌላቸው ነገሮች ይተናል ኢቫፖሬት ያደርጋል ኢቫፖሬት በሚያደርግበት ወቅት የተወሰነ ዲስታንስ ወደ ላይ ርቀት ከተጓዘ በኋላ ቅዝቃዜን ይፈጥራል ቅዝቃዜን የሚፈጥረው በዚህ በኮንደንሴሽን አማካይነት ነው የተወሰነ ከፍታ ላይ ከደረሰ በኋላ ቅዝቃዜ ይፈጥራል ይሄንን ቅዝቃዜ መሸከም ያቃተው አየር ወዴት ይቀየራል ማለት ነው ወደ ዳመናነት ይቀየርና ተመልሶ በዝናብ መልክ ወደ ምድር ይንጠባጠባል ማለት ነው ሶ ይሄ ፕሮሰስ ምንድነው ኮንደንሴሽን ነው ማለት ነው ስለዚህ ትክክለኛው መልስ ኤ ላይ ያለው ኮንደንሴሽን ፕሮሰስ ይሆናል ኦኬ አይተም ነምበር 3 ማቺንግ አይተም match the description under column A with the terms under column B እዚህ ኮለመን ኤ ስር ተጻፏሉ ዲስክሪፕሽንስ ተጻፏሉ እዚህ ጋር ደግሞ the processes ሂደቶች አሉ እዚህ ጋር ስለነዚህ ዲፋይን የሚያደርገው በኤ ስር ያሉትን ከዚህ ከቢ ስር ካሉት ጋር እናዛመዳለን ማለት ነው question number 1 matching is the process by which the protein in the waste matter dead plants or animals is converted to ammonia እንግዲህ አሞኒፊኬሽን ፕሮሰስን ለማሳየት ነው ይሄ ለዚህ ደግሞ ትክክለኛ ምላሽ የሚሆነው ኤ ነው ማለት ነው እዚህ ጋር ለአንደኛ ማቺንግ አይተም ለዚህ ምላሽ የሚሆነው እንግዲህ ለአንደኛ ምላሽ የሚሆነው ኤ ነው አሞኒፊኬሽን question number 1 is A ammonification question number 2 carbon dioxide is the byproduct of this biological process እንግዲህ በየትኛው ሂደት ውስጥ ነው ካርቦን ዳይኦክሳይድ እንደ አንድ ተረፈ ምርት የምናገኘው ከዚህ ውስጥ ካሉ ምርጫዎች ኮንደንሴሽን አይሆንም ዲናይትሪፊኬሽን አይሆንም ኢቫፖሬሽን አይሆንም ፊዲንግ ሌቭል አይሆንም ናይትሮጅን ፊክሴሽን አይሆንም ፎቶሲንተሲስ አይሆንም ፎቶሲንተሲስ እንግዲህ እዚህ ጋር ካርቦን ዳይኦክሳይድ እንደ ሮ ማቴሪያል ነው ስለዚህ ሪስፓይሬሽን እንግዲህ የፎቶሲንተሲስ ሪቨርስ ሪአክሽን ነው ካርቦን ዳይኦክሳይድ እንደ ባይ ፕሮዳክት የምናገኝበት ፕሮሰስ ነው ለምሳሌ during the process of glycolysis እንግዲህ ኤነርጂ እናገኛለን ኤቲፒ እናገኛለን ከዛ ደግሞ ዋተር ቬፐር እናገኛለን ከዛ ደግሞ ካርቦን ዳይኦክሳይድ እናገኛለን ሶ ኤች ይሆናል ማለት ነው
ለዚህ ፕሮሰስ መልስ የሚሆነው H ነው ማለት ነው። respiration. Question number 3, the position of an organism in order of receiving solar energy. ለዚህ ትክክለኛ ገላጭ የሚሆነው ምንድነው? Trophic level ነው የሚሆነው ማለት ነው። Trophic level. Question number 4, this process converts atmospheric nitrogen into usable form. እንግዲህ አትሞስፌሪክ ናይትሮጅን ወደ ዩዜብል ፎርም ሊቀይር የሚችለው እዚህ ጋር ማን ነው? እዚህ ጋር ካሉት ምርጫዎች ውስጥ እንዲህ በናይትሮጅን ዑደት ውስጥ እንግዲህ የመጀመሪያው ዑደት ወይም ሳይክል ናይትሮጅን ፊክሴሽን ነው። ሶ ይሄ ናይትሮጅን ፊክሴሽን ቀደም ብለን እንደተናገርነው እጽዋቶች እንዲጠቀሙት ወደ ሌላ ፎርም የሚቀይሩ ሮት ኑድልስ ኦፍ ሉጊሚነስ ፕላንትስ የሚገኙ ራይዞቢያ የሚባሉ ባክቴሪያዎች እንግዲህ ይህንን አትሞስፌሪክ ናይትሮጅን ወደ አሞኒያና አሞኒየም ይቀይሮታል። ስለዚህ ዩዜብል ፎርም እንግዲህ ከዚህ ጋር አሞኒየም ነው፣ በአሞኒየም መልክ ሊጠቀሙት ይችላሉ ማለት። ስለዚህ ኤፍ ትክክለኛ ምላሽ ነው። ናይትሮጅን ፊክሴሽን ነው እንግዲህ ናይትሮጅንን ወደ ዩዜብል ፎርም የሚቀይሩት። Question number 5, the position of an organism in an order of who eats whom. እንግዲህ የትኛው ኦርጋኒዝም የትኛውን ይበላል ወይም የትኛው በየትኛው ይበላል የሚለው በፉድ ቼን ለማሳየት ማለት ነው። እዚህ ጋር የምንጠቀመው ምንድነው? ፊዲንግ ሌቭል ነው። ስለዚህ አምስተኛ ኢ ይሆናል ማለት ነው። Question number 6, this contributes to the return of vapor to the atmosphere. እንግዲህ ይሄኛው የሚሆነው ምንድነው? ኢቫፖሬሽን ይሆናል ማለት ነው። this contributes the return of vapor to the atmosphere is evaporation process. so እዚህ ጋር ትክክለኛ መልስ የሚሆነው ዲ ይሆናል ማለት ነው። ኦኬ አይተም ነምበር 4 ሾርት አንሰር አይተምስ። አራተኛው እንግዲህ አይተም ሾርት አንሰር አይተም ነው። Question number 1, why is it unusual for a large number of organisms to be present at the top of an ecological pyramid? እንግዲህ ይሄ ኢኮሎጂካል ፒራሚድ እንግዲህ ከስር ሰፍቶ ከላይ ለምን ጠባብ ሆነ ብለን ስላይ የራሱ የሆነ ሪዝን ይኖራል ማለት ነው። ምክንያት አለው። ምክንያቱም ፕሮዲውሰሮቹ ከተጠቃሚዎቹ እያነሰ መሄዳቸውንና ይሄ የአምራቾች ቁጥር አነስተኛ የሆነ ፖፑሌሽን መመገብ እንዲችሉና ስርዓተ ምህዳሩ እንዳይቃወስ ከማድረግ አንጻር ከፍተኛ የሆነ ሚና ይጫወታሉ ማለት ነው። ሶ እንግዲህ የነዚህ ሾርት አንሰር መልሶች ከዚህ በታች እንደሚከተለው ይሆናል ማለት ነው። ሶ for question number 1, energy is lost at each trophic level mainly as heat from proceeding from first trophic level to the next ማለት ነው። so less energy is available for organisms at higher levels making it difficult to support a large population at the top. እንግዲህ የአምራቾቹ ቁጥር በጣም በርካታ መሆን አለበት። የአምራቾች ቁጥር ከተጠቃሚዎቹ መብለጥ አለበት። ይሄ ስርዓተ ምህዳሩ እንዳይቃወስ ያግዛል ማለት ነው። ሶ ፒራሚድ ኦፍ ኢነርጂ ወደ ላይ እንግዲህ ስናይ ኢኮሎጂካል ፒራሚድ ከላይ እየጠበበ የሚሄደው ምንድነው? ያ ማለት አነስተኛ ቁጥር መመገብ ይችላሉ ማለት ነው አምራቾች ማለት ነው። አንደኛው ኦርጋኒዝም ለሌላኛው ለብዙ ኦርጋኒዝሞች እንግዲህ የምግብ ምንጭ እየሆነ ሲሄድ እነዛ ከታች ያሉ ኦርጋኒዝሞች ቁጥራቸው በርካታ መሆን አለበት፣ ተጠቃሚዎቹ ግን አናሳ ነው መሆን ያለባቸው። ይሄም ለምንድን ነው የሚያስፈልገው? ስርዓተ ምህዳሩ እንዳይቃወስ ነው። Question number 2, short answer, how do plants get nitrogen? Answer, plants absorb nitrogen in the form of nitrates and ammonium from the soil which are produced by nitrogen fixing bacteria. ራይዞቢያ የሚባሉት ሉጊሚነስ ፕላንት ውስጥ ሩት ፕላንት ውስጥ የሚገኙ ባክቴሪያዎችና ዲኮምፖዘርስ እና ባክቴሪያና እና ፈንገስ የመሳሰሉት ኦርጋኒዝሞች ይህንን ፋሲሊቴት ያደርጋሉ ማለት ነው። ቀደም ብለን እንዳነሳ ነው እነዚህ ግሪን ፕላንትስ ናይትሮጅንን ቀጥታ ከአትሞስፌር መጠቀም አይችሉም። ምክንያቱም ትሪፕል ቦንዱን የሚሰብር ኤንዛይም ያስፈልጋቸዋል። ይሄ ኤንዛይም ደግሞ ምንድነው? ናይትሮጂኔስ ኤንዛይም ነው። ይሄ ስለሌላቸው ይሄ አትሞስፌሪክ ናይትሮጅን ወደ ሌላ ፎርም ተቀይሮ ነው መጠቀም የሚችሉት። ይሄም ደግሞ በናይትሬት እና በአሞኒየም ፎርም ሊጠቀሙት ይችላሉ ማለት ነው። አብዛኞቹ እጽዋቶች ሞር እንግዲህ ደግሞ ከነዚህ ከሁለቱ አንጻር ስናይ አሞኒየም ናይትሮጅንን በአሞኒየም ፎርም ይጠቀሙታል ማለት ነው። ይሄም በእነዚህ በናይትሮጅን ፊክሲንግ ባክቴሪያ እና በዲኮምፖዘርስ ነው ሊሆን የሚችለው። ኩዌሽን ነምበር 3 አድቫንቴጅስ ኦፍ ኦርጋኒክ ፈርቲላይዘርስ ምንድን ነው? ዴድ ቦዲስ ዌስት ፕሮዳክትስ ኮምፔርድ ቱ ኬሚካል ፈርቲላይዘር። እነዚህ ከዘበኑ ኬሚካል ፈርቲላይዘር እነዚህ
እጽዋትና ህይወት ያላቸው ኦርጋኒዝሞች ብስባሽ ያለው አድቫንቴጅ ምንድነው ነው? ሶ እንግዲህ አድቫንቴጆችን ስንዘረዝራቸው እነዚህ ከእጽዋት ብስባሽ የሚገኙ ፈርቲላይዘርስ ኦርጋኒክ ፈርቲላይዘርስ አድቫንቴጃቸው እንግዲህ ይሄ ኮምፖስት የምንለው አለ ከእንስሳት ዌስት ማቴሪያል ደንግስ የምናገኘው ከእጽዋት ብስባሽ የምናገኘው ምንም አይነት ይሄ ሌላ ኬሚካል ሳይቀላቀልበት ኦርጋኒክ የሆነ ነው። ሶ ይሄኛው ከዛኛው ከዘመኑ ማዳበሪያ ጋር ስናነጻጽረው አድቫንቴጁ ምንድነው ነው? አንደኛ it improve soil structure የአፈርን ስትራክቸር በደንብ ይጠብቃል። it provides slow and steady release of nutrients በጣም የተረጋጋና የማይንቀሳቀስ ኒውትረንት ንጥረ ነገር እንዲኖር ያደርጋል። ሌላኛው promote beneficial soil microorganisms እንግዲህ እነዚህ ሰው ሰራሽ የሆኑ በኬሚካል ያልተመረቱ ከእጽዋትና ከእንስሳት ብስባሽ የሚገኙ ኦርጋኒክ ሆኑ ፈርቲላይዘሮች እንግዲህ ዋና ጠቀሜታቸው ለዛ አፈሩስ ለሚገኙ ማይክሮ ኦርጋኒዝሞች ምቹ ሁኔታን ይፈጥራል ማለት ነው። እነዛ ማይክሮ ኦርጋኒዝምስ ደግሞ የራሳቸውን ጠቀሜታ አላቸው። የአፈር ለምነትን ከመጨመር አንጻር ትልቅ ሚና ይጫወታሉ ማለት ነው። ዚያዘር ኢት ሬዲዩስ ኬሚካል ራንኦፍ ኤንድ ኢንቫይሮንመንታል ፖሊሽን ይሄ ዘመኑ ማዳበሪያ እንግዲህ ዝናብ በሚዘንብበት ወቅት ታጥቦ ውሃ ውስጥ በመግባት ሊች ያደርግና በውሃ አካላት ውስጥ ከፍተኛ የሆነ የውሃ ብክለት ዩትሮፊኬሽን የምንለው ከፍተኛ የሆነ የአልጌ እድገትና የኒውትሪት ኢንሪችመንት እንዲፈጠርና ወተር ፖሊሽን እንዲፈጠር የራሱ የሆነ ሚና አለው። የውሃ መበከል ብቻ አይደለም የከባቢ አየር ብክለትንም የውሃ ብክለትንም ከማምጣት አንጻር ከፍተኛ የሆነ አስተዋጽኦ የለውም ማለት ነው እንደ ሌሎች ኬሚካል ፈርቲላይዘሮች። ሶ እነዚህ ፈርቲላይዘሮች ኦርጋኒክ ፈርቲላይዘር ምንድነው የውሃ ብክለትንና የአካባቢ ብክለትን ይቀንሳል ማለት ነው። question number 4 the difference between forest clearing or cutting trees and forest burning ምንድነው? ደን መጨፍጨፍና ደን በማቃጠል መካከል ያለው ልዩነት ምንድነው ነው? አብራሩ ነው። እንግዲህ ሪላቲቭ ቱ ካርቦን ዳይኦክሳይድ ኮንሰንትሬሽን ስናየው ከካርቦን ዳይኦክሳይድ ክምችት አንጻር ስናየው cutting trees reduces the absorption of atmospheric carbon dioxide እንግዲህ ደን ሲጨፈጨፍ እጽዋቶቹ ስለሚቀንስ የእጽዋቱ ቁጥር ስለሚቀንስ በከባቢ አየር ውስጥ ያለው የካርቦን ዳይኦክሳይድ መጠን ይጨምራል ማለት ነው። አብዞርቭ የመደረግ እድሉ ይቀንሳል። ምክንያቱም እጽዋቶች ይህንን አትሞስፌሪክ ካርቦን ዳይኦክሳይድ እንደ ሮ ማቴሪያል ስለሚጠቀሙት ማለት ነው። but burning immediately releases stored carbon dioxide into the atmosphere ነገር ግን እንግዲህ አንደኛው የካርበን ዑደት ምንድነው? ኮንቨንሽን ነው። ቃጠሎ የራሱ የሆነ የካርቦን ዳይኦክሳይድ ልቀት አስተዋጽኦ አለው ማለት ነው። ስለዚህ ደን በሚጨፈጨፍበት ጊዜና ደን በሚቃጠልበት ወቅት ከደን ጭፍጨፋው የበለጠ የደን ማቃጠል የደኖች ቃጠሎ ከፍተኛ የሆነ የተጠራቀመ የካርቦን ዳይኦክሳይድ መጠን ወደ ከባቢ አየር እንዲለቀቅ ያደርጋል ማለት ነው። ካርቦን ዳይኦክሳይድ እንግዲህ ግሪን ሃውስ ጋዝ ነው። በከባቢ አየር ውስጥ የሚከማች ግሪን ሃውስ ጋዝ ነው። ከተለያዩ ፋብሪካዎች ከተሽከርካሪዎችና ከደን ቃጠሎች ወደ ከባቢ አየር የመለቀቅ እድሉ በጣም ከፍተኛ ይሆናል ማለት ነው። ሌላኛው ኢፌክት ኦን ግሎባል ዋርሚንግ አጠቃላይ ከዓለም አቀፍ ሙቀት መጨመር ጋር ተያይዞ ያለው ኢፌክት ምንድነው ብለን ስናይ ደግሞ በርኒንግ ኮንትሪቢዩትስ ዳይሬክትሊ ቱ ግሎባል ዋርሚንግ ባይ ኢንክሪዚንግ ግሪን ሃውስ ጋዝ እንግዲህ ካርቦን ዳይኦክሳይድ አንዱ የግሪን ሃውስ ጋዝ ነው። በተለይ የፀሐይ ሙቀትን በዚህ በኦዞን ላየር ውስጥ የኦዞን ላየር እንዲሸነቁርና ሙሉ በሙሉ በሚባል ደረጃ የፀሐይ ብርሃን በዚህ በኦዞን ላየር ውስጥ አልፎ ወደ ምድር እንዲመጣና የዓለም ሙቀት መጨመር እንዲጨምር ከማድረግ አንጻር እነዚህ ግሪን ሃውስ ጋዝስ ኢንክሉዲንግ ካርቦን ዳይኦክሳይድ ከፍተኛውን አስተዋጽኦ አላቸው ማለት ነው። እንግዲህ ኦዞን ሌየር ዋናው ጠቀሜታ ምንድነው? እንደውም ፊት በከባቢ አየር ውስጥ ይሄ ንባር ሆኖ የፀሐይ ብርሃን ሙሉ በሙሉ ወደ ምድር እንዳይመጣ አጥሎ የሚያስፈልገውን ብቻ አጥሎ ወደ ምድር ይለቃል፣ የማያስፈልገውን ደግሞ ወደ ኋላ ሪኢሚት እንዲያደርግ ይከላከላል ማለት ነው። ግን እነዚህ ግሪን ሃውስ ጋዝ ይሄንን የኦዞን ሌየር ስለሚሸነቁሩት የፀሐይ ብርሃን ከገባ በኋላ እዛው ትራፕ አድርጎ ያስቀረዋል ማለት ነው። ካርቦን ዳይኦክሳይድ እዛው አምቆ የማስቀረት አቅም ስላለው ያለ ሙቀት መጨመር ላይ ከፍተኛ የሆነ አስተዋጽኦ አለው። while cutting trees has slower impact እንግዲህ ከቲንግ ትሪ ከዚህ አንጻር ስናየው ደን መጨፍጨፍ እንደ ደን ቃጠሎ ያለ ሙቀት መጨመር ላይ በአንጻራዊ ሲታይ ከዚህ ከደን ቃጠሎ አነስተኛ የሆነ ተጽዕኖ ነው ያለው ማለት ነው።
ሞር ደን እየተጨፈጨፈ ሲሄድ የእጽዋቶች መጠን ከምድር ላይ እየቀነሰ ሲሄድ የካርቦን ዳይኦክሳይድ አማውንት አብዞርቭ የመደረግ እድሉ እየቀነሰ ይሄዳል። ግን እንደ ደን ቃጠሎ ያለ ሙቀት መጨመር ላይ በአንጻሩ ሲታይ ከደን ቃጠሎ ያነሰ ነው ማለት ነው። እንግዲህ ተማሪዎች በአጠቃላይ የ10ኛ ክፍል ባዮሎጂ ዩኒት 6 ከዚህ በዚህ ዩኒት ሪቪው ኩዌሽንስ አጠቃለናል። እንግዲህ ይህንን ትምህርት ስትከታተሉ ሰብስክራይብ፣ ላይክ፣ ሼር አድርጉ። በተለይ ለኛ የሚጠቅመን አስተያየት ካላችሁ፣ ጥያቄ ካላችሁ ኮሜንት አድርጉልን። ለጓደኞቻችሁ አስፈላጊው መረጃ ሼር አድርጉ። በሌላ ጥያቄዎች በሌላ ትምህርት እስከምንገናኝ ሰላማችሁ ይብዛ።